ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጠቅላይ ሚኒስትር ዶክተር አብይ አህመድ ለደቡብ ሱዳን ፕሬዝዳንት ደብዳቤ መላካቸውን፣ የአሜሪካው አምባሳደር ኤርቪን ማሲንጋ በወልቃይት ጠገዴ ሰቲት ሁመራ ጉብኝት አድርገው በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘውን ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጡ ጥሪ ማቅረባቸው፣ የኦሮሚያ ክልል የጤና ባለሙያዎች በተሻሻሉ ስኬል መሰረት የትርፍ ሰዓት ክፍያ እየተፈጸመልን አይደለም ሲሉ ቅሬታ ማቅረባቸው፣ የኢትዮጵያ ፌዴራል ፖሊስ ከኤርትራ ለፋኖ የተላከ የጦር መሳሪያ ጥይቶችን በቁጥጥር ስር አዋልኩ ሲል መግለጹም፣ የቀድሞው አማራ ብድርና ቁጠባ ተቋም ወደ ጸደይ ባንክነት ሲሸጋገርም ሆነ ከዚያ በፊት ላለፉት 25 ዓመታት ተቋሙን በፕሬዝዳንትነት የመሩት አቶ መኮንን የለውም ወሰን ከኃላፊነታቸው እንዲነሱ መደረጉን፣ የተባበሩት መንግስታት የጸጥታው ምክር ቤት በኢራን የተከሰተውን ተቃውሞና የተፈጠረውን ውጥረት ተከትሎ ለሁለተኛ ጊዜ ስብሰባ ሊያካሄድ እንደሆነ መገለጹ፣ ካሁኑ መዘጋጀት አለብን ሲሉ ጀነራል አበባው ታደሰ ጥብቅ መልእክት ማስተላለፋቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ከተማ ይፋዊ የስራ ጉብኝት ለማድረግ ዛሬ ረፋዱን ተጉዘው ነበር። አምባሳደሩ ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ዋና አስተዳዳሪ አቶ አሸተ ደምለውና ሌሎች ከፍተኛ የዞኑ አመራሮች ደማቅ አቀባበል አድርገውላቸዋል። በዚህ ታሪካዊ ጉብኝት ላይ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተገኙ ሲሆን የከፍተኛ አመራሮቹ በአንድነት መገኘት ለጉብኝቱ ልዩ ትኩረት ሰጥቶታል። አምባሳደር ማሲንጋ ወደ አካባቢው ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮቹ ጋር ለመወያየትና በስፍራው የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑ ታውቋል። ሁመራን የጎበኙት የአሜሪካው አምባሳደር ኤርቪን ማሲንጋ ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጥም ጥሪ አቅርበዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘውን ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለሕዝብ ቅድሚያ እንዲሰጡ ጥሪ አቅርበዋል። አምባሳደሩ የአማራና የትግራይ ክልሎች በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን አካባቢ ከጎበኙ በኋላ በማህበራዊ ሚዲያ ላይ ባሰፈሩት መልእክት ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ እድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ብለዋል። ሁሉም ሰው ደህንነቱን አክብሮ በተጠበቀ ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝን ሂደት አሜሪካ ትደግፋለች ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካዊ ጣፈንታቸውን በተገቢው ሰዓት እንዲወስኑ እንዲያደርጉ ጥሪ እናቀርባለን ብለዋል። አምባሳደሩ ጨምሮም የወደፊቱ መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበት ብለዋል። አሜሪካም ኢትዮጵያውያን ለዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗንም በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ስም በማህበራዊ ሚዲያ ገጹ ባሰፈረው መልእክት አመልክተዋል። በአሁኑ ሰዓት በአማራ ክልል ስር የሚገኙት አወዛጋቢዎቹ አካባቢዎች በትግራይ ክልል ስር የቆዩ ሲሆን ጥያቄ ሲነሳባቸው ቆይቶ ደም አፋሳሹ የትግራይ ጦርነት ከተነሳ በኋላ የአማራ ኃይሎች ተቆጣጥረውት ይገኛሉ። ይህ ይዞታ የይገባኛል ጥያቄ አሁንም ድረስ ዘላቂ መፍትሄ ያላገኘ ሲሆን የትግራይ ክልል ወደ ይዞታው እንዲመለሱለት በተደጋጋሚ እየጠየቀ ይገኛል። በአማራ ክልል በኩልም አካባቢዎቹ የክልሉ አካላት መሆናቸውን በመግለጽ ጥያቄው ተቀባይነት ሳያገኝ አወዛጋቢ እንደሆነ ቆይቷል። በፕሪቶሪያው ስምምነት ያበቃውና ለሁለት ዓመታት በተካሄደው ጦርነት ይገባኛል ጥያቄ በሚነሳባቸው አካባቢዎች ውስጥ ውድመትና የነዋሪዎች መፈናቀል መድረሱ ሲዘገብ ቆይቷል። በተለይ በሁመራ አካባቢ ያለውን ሁኔታ ለመመልከት የአሜሪካው አምባሳደር ኤርቪን ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱትና ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖር የህዝቡን ኑሮ እንደጎዳው ጠቅሰዋል። በግጭት የተፈናቀሉት ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ እንዳልሆነ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለደቡብ ሱዳን ፕሬዝዳንት ደብዳቤ ልከዋል። የደቡብ ሱዳን ፕሬዝዳንትም ከኢትዮጵያ ጠቅላይ ሚኒስትር የተላከውን ልዩ መልእክት ተቀብለዋል። ሳልቫኪር ማያርዲት በትናንትናው ዕለት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የአብይ አህመድ መልእክት መቀበላቸውን የፕሬዝዳንት ጽህፈት ቤት አስታውቋል። በዚህ ሰዓት ሁለቱ ወገኖች በአገራቱ መካከል ያለውን ጥልቅ አጋርነት የሚያጎላ ውይይት አድርገዋል። በኢትዮጵያው መሪ የተላከው ልዩ መልእክት በሁለትዮሽ ግንኙነት እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ
መሆኑን የደቡብ ሱዳን የውጭ ጉዳይ ሚኒስትር ሞንዴ ሰማያ ኩምባ ገልጸዋል ሲል ጽህፈት ቤቱ አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ለጋዜጠኞች በሰጡት መግለጫ የጁባና የአዲስ አበባ ግንኙነት ለበርካታ አስርት ዓመታት የዘለቀ በጋራ ትግልና መስዋዕትነት ላይ የተመሰረተ እንዲሁም ለቀጠናው መረጋጋት ወሳኝ መሆኑንም ጠቅሰዋል። አክለውም ውይይቱ ኢኮኖሚያዊ ትብብርን ማሻሻል ላይ ያተኮረ እንደነበር ጠቁመው ሁለቱም ወገኖች በንግድና በልማት ፕሮጀክቶች የጋራ ተጠቃሚነትን ለማስፋፋት ያላቸውን ቁርጠኝነት አረጋግጠዋል ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጿል። በዶክተር ጌዲዮን ጢሞቴዎስ የተመራው ልዑክ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋን ጨምሮ ሌሎች ባለስልጣናትንም ያካተተ እንደነበር ተገልጿል። ወደ ቀጣዩ መረጃችን ስናልፍ ከአሁኑ መዘጋጀት አለብን ሲሉ ጀነራል አበባው ታደሰ መናገራቸው ተሰምቷል። ላለፈው አንድ ወር በአደባባይ ያልታዩት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በዛሬው ዕለት በአንድ ስብሰባ ላይ ታይተዋል ሲል አንድ አፍታ ዘግቧል። በስብሰባው ላይ የሰጡት አስተያየትም ትኩረትን ስቧል። ከአሁኑ መዘጋጀት አለብን የሚል መልእክትም ማስተላለፋቸውን የተገለጸው አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያም መብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ ይገባዋል በማለትም መልእክት አስተላልፈዋል። በትናንትናው ዕለት ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታጀበ መሆኑን በማንሳት መፍጠን አለብን ማለታቸውም አይዘነጋም። በተመሳሳይ በዛሬው ዕለት ጀነራል አበባው ታደሰ ከአሁኑ መዘጋጀት አለብን የሚል በዋዛ የማይታይ መልእክት አስተላልፈዋል ነው የተባለው። ጀነራሉ ቀጥለውም መገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው ያሉ ሲሆን ያለም መገናኛም የትኛውንም የውጊያ ስምሪት ማሰብ ከቶውንም ቢሆን አይቻልም በማለት አክለዋል። በዚሁ ስብሰባ ላይ የተገኙት የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን ገልጸው በተለይ አዳዲስ የቴክኖሎጂ መሳሪያዎችን ኦፕሬት ማድረግ የሚችል የሰው ኃይል ለማፍራት ተከታታይ ስልጠናዎች መሰጠታቸውን ገልጸዋል። የንብረት አያያዝን ከማዘመን ባለፈ አዳዲስ ትጥቆችን ከሰለጠነ የሰው ኃይል ጋር የማመጣጠን ስራ በትኩረት እየተከናወነ መሆኑንም አስረድተዋል። የኢንፎርሜሽንና ግንኙነት ሲስተም መምሪያ ኃላፊ ብርጋዴር ጀነራል አዱኛ ደሬሳ ዘርፉን ከወቅቱ የጦርነት ባህሪ ጋር ለማስማማት ሰፊ የሪፎርም ስራዎች እየተከናወኑ መሆኑን አስረድተው በተለይም ከዚህ ቀደም በእጅ ሲሰሩ የነበሩ ምስጢራዊ ስርዓቶች ሙሉ በሙሉ ወደ ዲጂታል ስርዓት መቀየራቸው የመረጃ ልውውጡን ፈጣንና አስተማማኝ እንዳደረገው ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ለአዲስ አበባ ከተማ በአሁኑ ሰዓት አገልግሎት እየሰጡ ከሚገኙ 45 የፍሳሽ ቆሻሻ ማጣሪያዎች ተጨማሪ የሆነ ጣቢያ ግንባታ ከትናንት በስቲያ መጀመሩን የከተማዋ ውሃና ፍሳሽ ባለስልጣን አስታውቋል። ጣቢያው በአዲስ አበባ ከተማ አስተዳደር ስር ያሉትን የካ፣ ቦሌና ለሚኩራ ክፍለ ከተሞችን ተጠቃሚ የሚያደርግ እንደሆነም ተገልጿል። አዲሱ የፍሳሽ ማጣሪያ ጣቢያ የሚገነባበት ስፍራ በቦሌ ክፍለ ከተማ ወረዳ 11 ጎሮ በሚባለው አካባቢ የሚገኝ ነው። ሲጂሲኦሲ በተባለው ስራ ተቋራጭ ኩባንያ የሚገነባው ይህ ጣቢያ በቀን 52000 ሜትር ኪዩብ ወይም 52 ሚሊዮን ሊትር ፍሳሽ ቆሻሻን የማጣራት አቅም ይኖረዋል ተብሏል። በአዲስ አበባ ከተማ አዲስ የፍሳሽ ቆሻሻ ማጣሪያ መገንባት ካስፈለገባቸው ምክንያቶች አንዱ አገልግሎት ሲሰጡ የነበሩ ማጣሪያዎች በቂ ባለመሆናቸው ምክንያት እንደሆነ የባለስልጣን መስሪያ ቤቱ የኮሚኒኬሽን ዳይሬክተር ወይዘሮ ሰርካለም ጌታቸው ተናግሯል ሲል ኢትዮጵያ ኢንሳይደር ዘግቧል። ለዚህም ባለስልጣን መስሪያ ቤቱ ከጎሮ የፍሳሽ ቆሻሻ ማጣሪያ በተጨማሪ በቦሌ ክፍለ ከተማ ኪቲሜ ተብሎ በሚጠራው አካባቢ ሌላ ጣቢያ ያስገነባ ይገኛል። በምስራቅ አዲስ አበባ ተፋሰስ ስር ያሉት የጎሮና የኪቲሜ የፍሳሽ ቆሻሻ ማጣሪያዎች ግንባታቸው ሲጠናቀቅ በየዕለቱ በድምሩ 106000 ሜትር ኪዩብ ወይም 106 ሚሊዮን ሊትር ፍሳሽ ቆሻሻ የማጣራት አቅም ይኖራቸዋል ነው የተባለው። ከትናንት በስቲያ ግንባታው የተጀመረው የጎሮ ማጣሪያ ጣቢያ የ205 ኪሎ ሜትር ቀላልና ከባድ ፍሳሽ ቆሻሻ ማሰባሰቢያ መስመር ይዘረጋለታልም ተብሏል። ወደ ቀጣዩ መረጃችን ስናልፍ የተባበሩት መንግስታት የጸጥታው ምክር ቤት በኢራን የተከሰተውን ተቃውሞና የተፈጠረውን ውጥረት ተከትሎ ለሁለተኛ ጊዜ ዛሬ ሐሙስ ስብሰባ እንደሚያካሄድ ተገልጿል። በአሜሪካ ጠያቂነት ይካሄዳል የተባለው የምክር ቤቱ ስብሰባ ላይ ከ2000 በላይ ተቃዋሚዎች ተገድለውበታል ስለተባለው የኢራናውያን የተቃውሞ እንቅስቃሴና በአገራቱ ስላለው ሁኔታ ውይይት ይደረጋል ተብሏል። ሶስተኛ ሳምንቱን እያጠናቀቀ ያለው የኢራን ህዝባዊ ተቃውሞ አብዛኛውን የሀገሪቱ ከተሞች ያዳረሰ ሲሆን መንግስትም ተቃውሞውን ለመቆጣጠር እርምጃ እየወሰደ ነው። እስካሁን ከ2500 በላይ ሰዎች መገደላቸው ሲነገር ጥቂት የማይባሉ የመንግስት የጸጥታ ኃይል አባላት መገደላቸውም ተዘግቧል። የተባበሩት መንግስታት የጸጥታ ምክር ቤት ከሳምንት በፊት በኢራን ጉዳይ ላይ አስቸኳይ ስብሰባ ማድረጉ የሚታወስ ሲሆን የአሁኑ ደግሞ በአገሪቱ ስላለው ሁኔታ ማብራሪያ እንደሚቀርብበት ተገልጿል። ረቡዕ ዕለት የመብት ተከራካሪው አምነስቲ ኢንተርናሽናል የመንግስታቱ ድርጅት የጸጥታ ምክር ቤት ኢራን ውስጥ ተጨማሪ ግድያዎችን ለማስቆም አስቸኳይ ስብሰባ እንዲጠራ የሚጠይቅ መግለጫ አውጥቷል። አምነስቲ ዓለም አቀፉ የዲፕሎማቲክ
ዲፕሎማቲክ ማህበረሰብ የኢራን ባለስልጣናት የህጋዊ ጥበቃ መብታቸው ማብቃቱን እንዲያውቁ ማድረግ አለበት ሲልም ጥሪ አቅርቧል። ድርጅቱ ጨምሮም ኢራን ውስጥ መጠነ ሰፊ ከህግ ውጭ ግድያ መፈጸሙን ከቪዲዮዎችና ከታማኝ የአይን ምስክሮች እንዳረጋገጠ በሪፖርቱ አስታውቋል። ወደ ቀጣዩ መረጃችን ስናልፍ የቀድሞው የአማራ ብድርና ቁጠባ ተቋም ወደ ጸደይ ባንክነት ሲሸጋገርም ሆነ ከዚያ በፊት ላለፉት 25 ዓመታት ተቋሙን በፕሬዝዳንትነት የመሩት አቶ መኮንን የለውም ወሰን ከኃላፊነታቸው እንዲነሱ ተደርጓል። ውሳኔው የባንኩን የውስጥ ችግር ብቻ ሳይሆን በክልሉ ያለው የጸጥታ ቀውስ በፋይናንስ ተቋማት ላይ ያደረሰ ያለውን ተጽዕኖ ፍንትው አድርጎ አሳይቷል ሲል ዘሀበሻ አስነብቧል። ዘገባው ለጉዳዩ ቅርበት ካላቸው ምንጮች አረጋገጥኩት ባለው መረጃ መሰረት የአቶ መኮንን ከስልጣን መነሳት የመጣው በኢትዮጵያ ብሔራዊ ባንክ አስገዳጅ ትዕዛዝ ነው ተብሏል። ለዚህም ዋነኛው ምክንያት የባንኩ የተበላሸ የብድር መጠን ከተፈቀደው ጣራ በላይ ማሻቀቡ እንደሆነ ተገልጿል። የብሔራዊ ባንክ መመሪያ ማንኛውም ባንክ ሊኖረው የሚገባው የተበላሸ የብድር መጠን ከጠቅላላ ብድሩ 5% መብለጥ እንደሌለበት ይደነግጋል። ይህ መጠን ከፍ ካለ የባንኩ ሕልውናና የደንበኞች ተቀማጭ ገንዘብ አደጋ ላይ ይወድቃል። ይሁን እንጂ የጸደይ ባንክ አሁን ያለበት የተበላሸ የብድር መጠን 16% ሲሆን ይህም ከጣራው በ3 እጥፍ ይበልጣል። ባሳለፍነው ሰኔ ወር የባንኩ የተበላሸ ብድር መጠን 25% ደርሶ እንደነበርም የኦዲት ሪፖርቶች ያመለክታሉ ሲል ዘሀበሻ ጨምሮ አስነብቧል። ይህ አሃዝ ባንኩ በከፍተኛ የፋይናንስ ቀውስ ውስጥ መሆኑን የሚያሳይ እንደሆነም ተገልጿል። የባንኩ አመራሮች ለብድር አለመመለስ እንደ ዋነኛ ምክንያት የሚያቀርቡት በአማራ ክልል ላለፉት ዓመታት የዘለቀውን የጸጥታ ችግር ነው። የጸደይ ባንክ መሰረቱ የገጠር ፋይናንስ ሲሆን አብዛኞቹ ደንበኞቹ አርሶ አደሮች ናቸው። በክልሉ ባለው ጦርነትና አለመረጋጋት ምክንያት አርሶ አደሩ ማምረት ሆነ ያመረተውን ገበያ ማውጣት አልቻለም። በዚህም የተነሳ የተወሰደውን ብድር መመለስ ባለመቻሉ ባንኩ ላለፉት 3 ዓመታት ወደ ተበዳሪዎች መድረስ ተስኖት በኪሳራ ቀጠና ውስጥ እንዲቆይ አስገድዶታል። ይህንን ተከትሎ የባንኩ የቦርድ ሊቀመንበርና የአማራ ክልል ምክትል ርዕሰ መስተዳድር እንዲሁም የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ አቶ መኮንንን ለመተካት ደግሞ ለቦርዱ 5 እጩዎች ቀርበዋል። እነዚህም አንደኛ ዶክተር ዮሐንስ አያሌው የአማራ ባንክ ፕሬዝዳንት፣ ሁለተኛ አቶ እሸቴ ማታ የአማራ ባንክ የባንኪንግ ኦፕሬሽን ዋና መኮንን፣ ሶስተኛ አቶ ይህን አለማቅናው የቀድሞ የዳሽን ባንክ ምክትል ዋና ስራ አስፈጻሚና የአሁኑ የዳሽን ባንክ ስራ አስፈጻሚ የኢንቨስትመንት አማካሪ፣ እንዲሁም አራተኛ አቶ ለውጤ ጥሩ ሰው ታደለ የቡና ባንክ ቺፍ ፋይናንስና ኮርፖሬት አገልግሎት መኮንን፣ እንዲሁም አቶ ሄኖክ ከበደ የቀድሞ የንብና አማራ ባንክ ፕሬዚዳንት ሲሆኑ የጸደይ ባንክ ቀጣይ ዕጣ ፈንታ በአዲሱ አመራር ብቃትና በክልሉ ሰላም መመለስ ላይ የተመሰረተ እንደሚሆን የኢኮኖሚ ባለሙያዎች ይተነብያሉ ሲል ዘሀበሻ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ፌዴራል ፖሊስ ከኤርትራ ለፋኖ የተላከ የጦር መሳሪያ ጥይቶችን በቁጥጥር ስር አዋልኩ ሲል ገልጿል። በኢትዮጵያና በኤርትራ መካከል ውጥረት እያየለ ባለበት ሰዓት የኢትዮጵያ ፌዴራል ፖሊስ ፋኖን ለማስታጠቅ ከኤርትራ መንግስት በስውር የተላኩ ያላቸውን ወደ 57 ሺህ የሚጠጉ የጦር መሳሪያ ጥይቶችንና 2 ተጠርጣሪዎችን በአማራ ክልል ወልዲያ ከተማ በቁጥጥር ስር መዋሉን አስታውቋል። የኢትዮጵያ ፌዴራል ፖሊስ ትናንት ጥር 6 ቀን ባወጣው መግለጫ ከሌሎች የጸጥታ አካላት ጋር በመተባበር ከትግራይ ክልል መቀሌ ወደ ሸዋሮቢት የተጓዘ የነበረና 56799 ጥይቶችን የጫነ አንድ አይሱዙ የጭነት መኪናና 2 ተጠርጣሪዎችን በአማራ ክልል ወልዲያ በሚገኝ የፍተሻ ጣቢያ ላይ በቁጥጥር ስር መዋሉን ገልጿል። መግለጫው በቁጥጥር ስር በዋሉት 2 ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ ከኤርትራ መንግስት እንደተላኩና አማራ ክልል ሸዋሮቢት በማስገባት ለፋኖ ኃይሎች ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል ብሏል። ፌዴራል ፖሊስ ጥይቶቹን ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባትም ከሷል። የኢትዮጵያ ፌዴራል ፖሊስ የጭነት ተሽከርካሪው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶችን ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን ወደ ሸዋሮቢት በመጓዝ ላይ ሳለ በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋሉን ገልጿል። ፖሊስ ኤርትራን የወቀሰው በአዲስ አበባና አስመራ መካከል አዲስ የዲፕሎማሲያዊ ውጥረት በተፈጠረበት ሰዓትና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በኤርትራ ላይ ጦርነት አውጃለች ሲሉ መወንጀላቸውንም ተከትሎ ነው።
ወደ መጨረሻው መረጃችን ስናልፍ የኦሮሚያ ክልል የጤና ባለሙያዎች በተሻሻለው ስኬል መሰረት የትርፍ ሰዓት ክፍያ እየተፈጸመልን አይደለም ሲሉ ቅሬታ አቅርበዋል። ኦሮሚያ ክልል የሚገኙ የሕክምና ባለሙያዎች የትርፍ ሰዓት ክፍያ በአሁኑ የደሞዝ ስኬል ማሻሻያ መሰረት እየተከፈላቸው እንዳልሆነ በመግለጽ ቅሬታ አቅርበዋል። የጤና ባለሙያዎቹ በሰጡት አስተያየት የፌዴራል መንግስት የዚህን ክፍያ አፈጻጸም ቢያሻሽልም የኦሮሚያ ክልል ግን ክፍያውን ተግባራዊ ለማድረግ ፈቃደኛ አልሆነም ሲሉ ከሰዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ ለጤና ባለሙያ የሚከፈለው ክፍያ በጣም አነስተኛ በመሆኑ ቤተሰቤን ለማስተዳደር እንኳን በቂ አይደለም ብለዋል። የጤና ባለሙያዎች በፌዴራል መንግስት የወጣውን የክፍያ መመሪያ በአግባቡና በእኩልነት ተፈጻሚ ያለመደረጉ ደግሞ ሌላ ችግር ነው ሲሉ አክለው ገልጸዋል ሲል አዲስ ስታንዳርድ ዘግቧል። ሌላኛው ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈለጉ ሐኪም በበኩላቸው የትርፍ ሰዓት ክፍያ ችግር ትልቅ ቅሬታ እየፈጠረ መሆኑን ተናግረዋል። የኦሮሚያ ሐኪሞች ማህበር ባወጣው መግለጫ በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያ አሁንም በቀድሞ የደሞዝ ስኬል መሰረት እየተከፈለ መሆኑን አረጋግጧል። የኦሮሚያ ሐኪሞች ማህበር ፕሬዚዳንት ዶክተር በላይነህ ለታ እንደገለጹት የማህበሩ የስራ አስፈጻሚ ኮሚቴ ከጤና ባለሙያዎች የቀረበውን ቅሬታ በስፋት ከመረመረ በኋላ አሁን ያለው አሰራር በሕግ ከወጣው መመሪያ ጋር የማይጣጣም መሆኑን በማረጋገጥም የቅሬታ ደብዳቤ ለኦሮሚያ ጤና ቢሮ መላኩን ገልጿል።